በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቀ ኅሩያን ገሪማ ጌታነህ የሀገረ ስብከታችን ስራ አስኪያጅ፣ መጋቤ ሰናይት ያዕቆብ ደስታ የሀገረ ስብከቱ ኃላፊ፣ የሀገረ ስብከቱ የየመምሪያ ኃላፊዎች፣ የየአድባራቱ አስተዳዳሪዎች፣ የወረዳዎቹ መሪ ሊቃነ ካህናት፣ እዚሁም ምክትል ሊቃነ መናብርት፣ ጸሐፊዎች፣ በዚህ ሰዓት የተሰበሰባችሁ ሁሉ እንደምን አደራችሁ? ለዚህ ሰዓት ያደረሰን አምላካችን ምስጋናችን ይድረሰው። እንግዲህ የዘመናት ባለቤት ዓመቱን ሲቀይር፣ ወሩን ሲቀይር፣ ቀናቱን ሲያፈራርቅ በእኛ በቤተ ክርስቲያናችን እንደ ልማድ አይታይም። የእግዚአብሔር ፈቃድ የእግዚአብሔር መግቦት ተብሎ ነው የሚታየው። ዓለም ተፈጥሮ ይላል፣ እኛ ደግሞ የእግዚአብሔር መግቦት ወዶን አፍቅሮን ጠብቆን ለዓመት መድረስ ቀላል ሂሳብ አይደለምና በድጋሜ ለዚህ ዓመት ለዚህ ሰዓት አድርሶን እንድንሰበሰብ የፈቀደልን አምላካችን ምስጋናችን ይድረሰው። ወሃደጉ ኩሎ ወተለውዎ ሁሉን ትተው ተከተሉት ይላል። ዛሬ የሉቃስ ወንጌል ምዕራፍ 5 ላይም 4 ላይም ማቴዎስ 4 ላይም እንደዚሁ አለ። ይሄ ጸውዖተ ሐዋርያት ነው። ይህን ርዕስ የመረጥኩበት ምክንያት ዛሬ ዮሐንስ ወልደ ነጎድጓድ ነው። ጥር 4 ቀን ዮሐንስ ወልደ ነጎድጓድ ወንድሙ ያዕቆብ እግዚአብሔር የጠራቸው ዛሬ ምስዋሩ ነው የተሰወረበት ነው። ይህንን ምክንያት በማድረግ ይህ ጉባኤም የሐዋርያት ጉባኤ ስለሆነ ሐዋርያትን ጸውዖት ለማንሳት የፈለኩበት ይሄ ነው። በዚሁ አጋጣሚ በዚህ ሰሞን ነበር ይሄ መንበረ ጵጵስና የተመረቀው አይደለ? ጥር 6 ቀን 3 እና 4 እሱንም እናስበዋለን። ይሄንን የመሰለ ህንጻ ሰርተን ይሄን ያህል ዓመት አስቆጥሮ በውስጡ ተሰብስበን እግዚአብሔርን ለማመስገን ስላበቃን ይሄም ይታሰባል ማለት ነው። በዚህ ምዕራፍ ውስጥ ሉቃስ 5 ውስጥ እነ ቅዱስ ጴጥሮስ አሳ ለማጥመድ እንዲሄዱ ይናገራል። በአሳ ማጥመድ ላይ ምንም ያገኙት ነገር የለም። ከጌታ ትንሣኤ በኋላም ተመሳሳይ ነው ይህ ርዕስ። እንደዚሁ አሳ ለማጥመድ ሄደው ነበረ፣ ሳያገኙ አድረዋል። በዚህ ንባብ በዛሬው ንባብ ደግሞ አሳ ለማጥመድ ሄዱ። የባህር ኃይል ናቸው፣ ሁሉንም ያውቃሉ። የነፋሱን የማዕበሉን የባህሩን ጠባይ የሚያውቁ ናቸውና ሞከረው አቃታቸው። በዚህ ርዕስ ውስጥ መድኃኒታችን ኢየሱስ ክርስቶስ በዚህ በሐይቁ በገሊላ ሐይቅ ተገኝቶ ሰላም ብሏቸው በዚህ መረቡን እንደገና ጣሉት እንዳላቸውና እኛ እኮ ስንሞክር አድረናል፣ እንግዳ ማክበር ስለሚገባ ባንተ ሐሳብ ዝም ብለን ሙከራ እናድርግ ብለውት ያው መረቡን ጥለውታል። እነ ቅዱስ ጴጥሮስ ከአቅማቸው በላይ መጎተት ማውጣት እስኪያቀታቸው ድረስ እንደገና ደግሞ እነ ዮሐንስም እነ ያዕቆብም በዚሁ አካባቢ ነበሩ አንድ ላይና ኑርዱን ብዙ በረከት አግኝተናል፣ ያሰገርነው አሳ ብቻችን ልናወጣው አልቻልንምና ኑና እርዱን እንደተባባሉ ይናገራል መጽሐፍ ቅዱሱ። ከዚህ በኋላ አወጡ። ቅዱስ ጴጥሮስን ጌታ ምን አለው? አሁን አሳ ነው ያጠመዳችሁት፣ ወደፊት ግን ሰው አጥማጆች አደርጋችኋለሁ፣ ሰው እንድታጠምዱ አደርጋችኋለሁ እንዳላቸውና ከዚህ በኋላ ምን አደረጉ? እነሱ ሁሉን ትተው ተከተሉት ይላል። ይሄ ነው ጭናት ዋናው ርዕሳችን። ሁሉን ትተው ተከተሉት። እሺ ብለው ጥሪውን አክብረው ጉዞ አደረጉ፣ ተከተሉት። ያው ከዛን ጊዜ ጀምሮ እንግዲህ
ተማሪዎቹ ናቸው፣ ኮርሰኞቹ ናቸው። በተለያዩ ቦታዎች ብዙ ነገር ሲያሳያቸው፣ ብዙ ነገር ሲያስተምራቸው፣ እነሱም ሲጠይቁ እሱም ሲመልስላቸው በእግሩ የሚተኩ ስለሆነ እነሱን ለመተካት አስቦ ስለሆነ የጠራቸው ያሰለጠናቸው በብዙ መልኩ ብዙ ነገር አሳይቷቸዋል። ሙት ማስነሳት፣ ድውያንን መፈወስ፣ ዕውራንን መፈወስ፣ በረከተ ኅብስቱን ሁሉ ሙት ማስነሳቱን ሁሉ በተለያዩ መንገዶች ሐዋርያትን ሲያሳያቸው ቆይቷል። ያው በመጨረሻ እንግዲህ የተከሰተው ነገር ጌታ የመጣበት ዓላማ ስለሆነ መድኃኒታችን ኢየሱስ ክርስቶስ ወደ መስቀል ላይ ጉዞ ለማድረግ ሲያስብ የሰው ልጅ እንደታዘዘለት እንደራሱ ፈቃድም ይሄዳል፣ ይሞታል፣ ይያዛል፣ ይገረፋል፣ ይሞታል ብሎ በነገራቸው ጊዜ ቅዱስ ጴጥሮስ እንዴ ላንተ ይሄ አይገባህም፣ እንዴት አንተ እንዴት ብሎ ትሞታለህ? እንዴት ሆኖ አንተ ትገረፋለህ? እንዴት ትያዛለህ? እንዴት ትሞታለህ? ብሎታል። እና እንግዲህ በቅንነት ነው እሱ ያለው። ገና ሐሳቡ አልገባቸውም። ተማሪዎች ናቸው። ተማሪ አስተማሪ አሰልጥኖት ፈተና ፈትኖ አልፋል እስኪለው ድረስ ያው መደነጋገሩ ያጋጥማል፣ ይከሰታል። በአንድ ወቅት እንደምናውቀው ሁሉ ጌታ መን ይብልዎ ሰብለ ወልደ እጓለ እመሕያው ባላቸው ጊዜ ቅዱስ ጴጥሮስ ፍጥነት አለው ለመልስ ለመመለስ ለአንዳንድ ነገሮች ቅድሚያ የመፍጠን ባህሪ ጠባይ ስለነበረው ያው እናንተ ማን ትሉኛላችሁ? የትምህርቱ ውጤት ሰው ይሄን አለኝ፣ ኤልያስ አለኝ፣ ኤርሚያስ አለኝ፣ ከነቢያት አንዱ አለኝ፣ እናንተ ማን ነው የምትሉት እኔን ሲላቸው አንተ ሕያው እግዚአብሔር ወልደ እግዚአብሔር ሕያው እግዚአብሔር ልጅ ነህ፣ የባህሪ ልጁ ነህ። ይህን እንደመለሰና ያ መልስ ደግሞ የሐዋርያቱ ሁሉ መልስ እንደሆነና ወዲያው ቆይቶ ደግሞ እንዴት አንተ ትገረፋለህ? እንዴት ትሞታለህ? ስለ ሁርም ድሬ ሰይጣን ደግሞ ብሎታል። ብፁዕ ብሎት በፊት ሁርም ድሬ ሰይጣን። ያው ሰው ጠባይ እንግዲህ አንዴም ቅዱስ እንባላለን፣ አንዴም ደግሞ የተረከሳችሁ እንባላለን። ጠባያችን ተቀያያሪ ነውና ብፁዕ ባለው አፉ መድኃኒታችን ኢየሱስ ክርስቶስ ሁርም ድሬ ሰይጣን። ይሄ እንግዲህ ቅዱስ ጴጥሮስን አይደለም ሰይጣን ያለው፣ በሱ ሐሳብ አቅርቦ በውስጡ አንተ መሞት የለብህም፣ እንዴት መገረፍ የለብህም፣ መያዝ የለብህም የሚለውን አዳካሚ አስተሳሰብ የሚያመጣውን ክፉ መንፈስ ሰይጣን ነው የገሰጸው ተብሎ በመምህራኑ ይነገራልና ሁርም ድሬ ሰይጣን። እና እንግዲህ ቅዱስ ዮሐንስ ደግሞ ፍቁረ እግዚእ የሚባል ስያሜ የተሰጠው ጌታ ጎን የሚቀመጥ እንደገና ደግሞ ጌታን ይሁዳ በገንዘብ የተገዛበት ምክንያት የጌታና የዮሐንስ መልካቸው አንድ አይነት ስለነበረ እንዳይሳሳቱ እንዳይደነጋገሩ ልዩ ኮድ ልዩ መረጃ እንዲሰጣቸው ይሁዳ የተፈለገው በዚህ እኮ ነው። ተሳስተው ጌታን ሳይዙት እንዳይቀሩና ዮሐንስ መልኩ ይመሳሰላል ዮሐንስን እንዳይዙት ለዚህ ነበር ይሁዳ እኮ የተፈለገው። እና ይሁዳ እንግዲህ መልኩ ይመሳሰላል ፍቁረ እግዚእ በብዙ መልኩ ጌታን እንግዲህ የሚወድ መድኃኒታችን ኢየሱስ ክርስቶስም በስቅለቱ ጊዜ ከመቤታችን ጋራ መስቀሉ ስር በብቸኝነት የተገኘ ታላቅ ሐዋርያ፣ ሁሉ ሲበታተን ሁሉ ሲጠፋ እሱ እስከ መስቀሉ ድረስ የተጓዘ ታማኝ ሐዋርያ ነው። ዛሬ የሱ በዓል ነው፣ የዮሐንስ በዓል ነው። ሐዋርያት ሁሉም ቢጠሩም ዮሐንስ ወልደ ነጎድጓድ ዛሬ የተሰወረበት እስከመጣ ድረስ ቢቆይስ ምን አስጨነቀህ ብሎ መድኃኒታችን ኢየሱስ ክርስቶስ ለተጠየቀው ጥያቄ መልስ ሰጥቶ የተሰወረበት ብላ ቤተክርስቲያናችን ቅዱስ ዮሐንስን ታከብረዋለች። በደሴተ ፍጥሞ የታሰረ 5 መጻሕፍትን የጻፈ ከዛም ቅዱስ ዮሐንስ እነሱ በደሴተ ፍጥሞ አስረውታል። ሰማይ የወጣ የሰማዩን ምስጢር በራእይ ማንም እንደሱ የጻፈ የለም። እነ ሕዝቅኤልም ቢጽፉ ዮሐንስን አያህሉ እና ሰማይ ወጥቶ ነፍሱ ከስጋው ሳትለይ በራእይ ሰማይ ወጥቶ የሰማዩን ምስጢር ሁሉ በቅዱስ መጽሐፉ በራእዩ ላይ የጻፈ የዮሐንስ ጽሑፎቹ ከሌሎቹ ወንጌላውያን ይለያሉ። በምንድን ነው የሚለዩበት ምክንያት? በጊዜው የነበሩ ክርስቲያኖች
እነ ማቴዎስ፣ ማርቆስ፣ ሉቃስ ነገረ ስጋዌውን አምላክነቱንም ጭምር ጽፈዋል። አንተ ጎኑ ነው የምትቀመጠው። ፍቁረ እግዚእ ተብለሃል። ላንተ ልዩ ምስጢር አለው እሱ የምትወደው ተብለሃልና የምታውቀው ነገር ካለ የተለየ ነገር ካለ ጻፍልን ተብሎ ነው ወንጌሉን የጻፈው ቅዱስ ዮሐንስ። ገና ጥሩ ነው እሺ ብሎ የጀመረውም ቀዳሚው ቃል ብሎ ነው የጀመረው። በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበር ብሎ ጀምሮ በተርጓሚያቸው ያው እንደሰማችሁት እንደምታውቁት ውሃ ለመቅዳት ሄዷል። ብዙ ተአምራት ብዙ ምልክቶችን አይቷል። ውቅያኖስ እንደ አባያና ጫሞ ሐይቅ ውቅያኖስ ሄዶ ውሃ ለመቅዳት ገንቦውን ይዞ ሲሄድ መልአኩ በሰው ተመስሎ በእንቁላል ግማሽ ቅርፊት ውሃውን ይረጫል ወደዛ እና ገርሞት ቆሞ ምንድነው የምታረገው አንተ ሰው? አይ ይሄን ሐይቁን ከዚህ አንስቼ እዚህ ቦታ ላይ አዝመራ ላዘምር ቤት ልሰራ ፈልጌ ነው። ገርሞት እንዴ የእንቁላል ቅርፊት እኮ ነው ያስከው አንተ እንዴት በዚህ ጨልፈ ይሄን ሐይቅ ውቅያኖስ ትጨርሰዋለህ? ይሄ በቴክኖሎጂ ወደፊት ያልቃል። አንተ የማይሞከረውን የማያልቀውን ቀዳሚው ቃል ብለ ጥንተ ህላዌውን የእግዚአብሔርን ለመጻፍ ጀምር የለም እንዴ ብሎ እግዚአብሔር በመላኩ አድሮ አስተምሮ ተገንዝቦ ተመልሶ ሄዶ ወሃሎ አሐዱ ብእሲ ያለው ከዛ በኋላ ነው። ርዕሱ በትክክል ይመሳሰላል። ከእግዚአብሔር ተላከ ስሙ ዮሐንስ የሚባል ርዕስ ቀየረ ማለት ነው። መልአኩ ይሄን ከነገረው በኋላ የማይቻል መሆኑን እግዚአብሔርን ጥንተ ህላዌውን መርምሮ ማወቅ ብዙ በዓለማት ያሉ ሳይንቲስቶች ምሁራን ጭንቅላቻቸው ብሬኖቻቸው ተበጣጥሰው ፈርጦ አብደው የሚቀሩት ይሄን ሲመራመሩ ነው። እግዚአብሔር ጥንተ ህልውና ማንም መርምሮ ላያውቅ አይችልም። መላእክትም ይሄንን አያውቁም። ጥንት ከምን ተፈጠረ ከየት መጣ ዓለም ሰው እንግዲህ ሲኖር ያቅሙን ነው ማሰብ የሚያስፈልገው። ከአቅማችን በላይ የሆነ ነገር ማሰብ አደጋ ያመጣልና ይሄንን ሲያስቡ ብዙ የተጎዱ የታመሙ አብደው የቀሩ ጥንተ ህላዌውን ማወቅ አይቻልም። ዮሐንስ በቅንነት ነው የጀመረው። በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ የሚለው ላይ ሲደርስ ይሄ በመጀመሪያ ነበረ ፍጡር አይደለም ማለት ነው። እና አሪዮስ ገደል የገቡበት ነው እና ይሄንን አቅም ያገናዘበ ነገር ማወቅ አስፈላጊ ነው። ርዕሱን ቀየረ፣ በቃ ገባው የማይቻል መሆኑን። እግዚአብሔር የት ይኖራል? ከምን ኤሌመንት ተፈጠረ? ከምን ነገር ተገኘ? ምንድነው ጥንተ ህላዌው? መነሻው ምንድነው የሚለው ማንም አያውቅም። በቃ መላእክትም ፍጡራን የሆኑ ሁሉ በሰማይም በምድርም ያሉ ፍጡራን የሱን ጥንተ ህላዌ ማወቅ አይቻልም። ለዚህ ነው ገብቶ ቶሎ መመለስ ደግሞ ጥሩ ነው። ተመለሰ። ይሄ ጉዳይ ይሄ የማይችለው ነው ብሎ ወሃሎ አሐዱ ብእሲ ብሎ ወደ ዮሐንስ መጥምቅ ርዕሱን ቀየረ። ትክክል አንድምታ ተርጓሚያችን አሳማኝ አባቶቻችን በመንፈስ ቅዱስ ተመርተው ያዘጋጁት ነው። ወደ ዮሐንስ መጥምቅ ገባ ማለት ነው። ቅዱስ ዮሐንስ ወንጌሉን ሲጽፍ ማለት ነው። ይሄን ያደረገ ነው። መስቀሉ ስር የተገኘ ነው። እስከ መጨረሻው የቁርጥ ቀን ሐዋርያ የሆነ ነው። በቁርጥ ቀን ብዙ ሰው አይገኝም። በእርግጥ የእግዚአብሔር ፈቃድም ነው። ሐዋርያትም መስቀሉ ስር ለምን አልተገኛችሁም ብሎ አላስገደዳቸውም መድኃኔዓለም። ምክንያቱም አደገኛ ቀን ነው፣ ክፉ ቀን ነው። እነሱም ደግሞ እንዲሞቱ አይፈልግም፣ በእግሩ የሚተኩ ስለሆኑ ይሄንን እንግዲህ አስቀድሞም ወደ መቃብሩም ከቅዱስ ጴጥሮስ ጋር ሮጦ የሄደ መቃብሩን ያየ ልዩ ፍቅር ለእግዚአብሔር ያለው ሐዋርያ የተሳካለት ሐዋርያ ሁሉም ተሳክቶላቸዋል። በዚህ እንግዲህ ወሃደጉ ኩሎ ወተለውዎ ነው ውጤቱ ሁሉን ትቶ መከተል ነው። እንግዲህ ያማረላቸው የሰመረላቸው በዚህ ነው። እንደገና ምንድነው አባታቸውን ትቶ ነው የሚለው ወንጌሉ በማቴዎስ መረቡ ላይ እዛ ሐይቁ ላይ መረቡንም ትተው አባታቸውንም ትተው ወንድሙና እሱ እንዲህ ነው የተከተሉት ጌታ። እንግዲህ ይሄ ነገር እኛን ምን ያስተምረናል? እንደነሱ ለመሆን ወይ እዚህ ውስጥ ባንገባ ጥሩ ነበር። ብዙ ጊዜ የምናገረው ቋንቋ ነው። እዚህ ውስጥ ባንገባ መልካም ነበር። የያዝነው መንገድ ግን የቀልድ መንገድ አይደለም። ይሄ ሐዋርያነት መንገድ
ቤተክርስቲያኗ ተጉዛ ብዙ ጥሻ ብዙ ጫካ አልፋ በእኛ እጅ ተቀምጣለች። አሁን ቤተክርስቲያኗ በእኛ እጅ ላይ በቅዱስ ሲኖዶስ እጅ ነው ያለችው። እያንዳንዱ ካህን እጅ ቤተክርስቲያን አለች። በአሁኑ ሰዓት ተተክተናል፣ ተቀብለናል፣ ወደን ሐዋርያ ሆነናል። እዚህ ውስጥ ገብተናል። ዝርዝር ውስጥ ገብተን ስናይ ምናችን ነው እነሱን የሚመስለው የሚለው ያስጠያይቃል። ሐዋርያትን ምን መስለው በምንድን ነው እንዴት ነው የሚለው በጣም መነጋገሪያ ርዕስ ሊሆን ይገባል በውስጣችን ማለት ነው። እና እንደ አባት የምንከባከበው ክፉ ሐሳብ እኮ አለ፣ ክፉ አስተሳሰብ፣ ክፉ ብዙ ተንኮሎች አባታቸውን ትተው ነው የሄዱት። ወላጅ አባታቸው ነው እነሱ በቆሙ ሲታይ፣ እኛ ግን እንደ አባት የምንከባከበው ብዙ ነገር አለ እግዚአብሔር የማይፈልገው እኛ ግን ልንተው ያልቻልነው የምንወደው ትብትቡ ሁሉ ገመዱ የተቋጠረው የተፈታው ሲቋጠር እንግዲህ አሳ ማስገር እዚሁ አካባቢ ሲያሰግሩ እናያለን። በጣም ከባድ ነው ስራው። ማስገሪያውን በደንብ አዘጋጅቶ ካልወረወሩት አሳዎቹ አይገኙም። እና ያን ሁሉ ተውት ነው የሚለው ሐዋርያ። ሁሉን ትተው ይሄ ገመዱን የተተበተበውን አሁን እኛ ስራችን ብዙ ጊዜ ፍጻሜ እያጣ ጅምር እየሆነ የሚቀረው ትብትቡን አልተው ብለን ነው እኛ። በሌላ በኩል ባለፈው ተምረናል፣ ስልቻችሁን ተው ነው ያለው። አሁን ደግሞ ዛሬ ትብትብ ይሄ መረቡ አሳ መያዣው በሌላ በኩል በወንጌል ተመስሎ ተተርጉሟል። እንደገና በዓለም ትብትብ ደግሞ ስናየው እንደ አባት የምንቆጥረው ክፉ አስተሳሰብ ኃጢአት በውስጣችን ይኖራልና እንግዲህ ሐዋርያት ዛሬ የሱ በዓሉ ነው፣ ምጽዋ የተሰወረበት ነው። ተሳክቶላቸዋል። ይሄ ዓለም ሁሉ የነሱ ውጤት ነው፣ የሐዋርያት ውጤት ነው። ከሐይቁ ተጠርተው ከቀራጭነት ተጠርተው በደንብ ተሳክቶላቸዋል ዓላማቸው። ይሄን ዓላማ ለማሳካት ደግሞ መስዋዕት ከፍለው ነው። ማንም ሐዋርያ ከሌ ዛሬ አርፏል፣ መቃብር ጥሩምባ ተነፍቶ የተቀበረ ሐዋርያ የለም። በተለያየ አሟሟት፣ በከፋ አሟሟት ለሰው የከፋ ተብሎ ነው የሚታየው፣ በእግዚአብሔር ፊት ደግሞ ሰማዕትነት። ይሄን ሁሉ አልፈው ተሳክተውላቸው አስግረው ማለት ነው። እኛ እንግዲህ ይሄ ይጠይቀናል። ይሄ ቃል በእውነቱ ስንት ሰው አሰገርን እኛ። ሰው ታሰግራ መሰግራ ነሰብ ትሆናላችሁ፣ ሰው አስጋሪዎች ያደርጋችኋለሁ ብሏል። ይሄ ቃል ከኛን የሚከተለን ነው፣ አብሮን የሚኖር ነው። እስኪ ህሊናችሁ ውስጥ ስንት ሰው አሰገራችሁ? ካህን ከሆናችሁበት ጊዜ ጀምሮ ማለት ነው። ይሄን ኃላፊነት ከተቀበላችሁበት ጊዜ ጀምሮ ስንት ሰው ነው ያሰገራችሁት? በመረቡ በቤተክርስቲያን በተዋህዶ በሃይማኖት ውስጥ ስንት ሰው አስገባችሁ የሚለውን መጠየቅ ያስፈልገናል እኮ፣ ራሳችንን መጠየቅ ያስፈልገናል። ማስገር ማለት ምን ማለት ነው? ስንት ሰው አሳመናችሁ እኮ ነው፣ ሌላ ትርጉም የለውም። እንደ በእውነቱ አሁን ስንመለከተው የያዝነው መኖር ነው ወይስ የተሰጠንን ኃላፊነት መወጣት ነው የሚለው ውስጥ ዝርዝር ስንገባ ጥሩ ነው። መኖርም አስፈላጊ ነው፣ ግን የምናደላው ወዴቱ ነው ማለት ነው? ወደ መኖሩ ነው ወይስ አስግሩ ወደ ተባል ነው ስሩ ወደ ተባልነው ነገር ነው ያደላን ያለ ነው የሚለው በጣም ጥያቄ ምልክት ውስጥ የሚቀመጥ ነገር ነው። እስቲ እንደው በቤተ ክርስቲያን ስታገለግሉ ቤተ ክርስቲያን እሑድም ትሄዳላችሁ፣ በበዓል ቀንም ትሄዳላችሁ። ስንት ሰው ነው ወንጌል አንብቦ ተዘጋጅቶ የሚሄደው ለማስተማር? እስቲ ራሳችሁን ጠይቁ። ለማስተማር ሊቃውንት፣ መምህራን፣ የቤተ ክርስቲያን አባቶች ይጋበዙም አይጋበዙም ቤተ ክርስቲያን ሲሄዱ ቅኔ ቆጥረው ነው የሚሄዱ። መምህራኑ ድንገት ይበሉ መምህር ሰው ይበሉ ቢባል አልተዘጋጁም። የለም በመምህራን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ዘንድ ተዘጋጅተው ነው የሚሄዱት። ወዲያው ዋዜማውን ወዲያው ይቀኙታል። ለምን? ተዘጋጅተው ነው የሚሄዱት። ባዶ ህሊናቸውን ባዶ አይምራቸውን አይሄዱም። ሰባኪም እንደዚሁ ነው። ቤተክርስቲያን የሚሄድ ሰባኪ ርዕስ ይዞ ተዘጋጅቶ ነው እኮ መሄድ ያለበት። ድንገት አስተምር ተብሎ ሊጋበዝ ይችላል። አይ እኔ አልተዘጋጀሁም፣ እንዲህ አይነት ቋንቋ በቤተክርስቲያን አይሰምርም፣ አያስኬድም። እና ስንቶቻችሁ ተዘጋጅታችሁ ትሄዳላችሁ? መጽሐፍ ቅዱስ ብቻ አይደለም መጽሐፍትን ሁሉ የማንበብ ግዴታ እኮ አለብን። የሊቃውንቱን ሃይማኖት አበውን ሁሉን የማንበብ
የማንበቢያ ጊዜ ደግሞ ያስፈልጋናል። ለምዕመናን የምናጎርሳቸው ነገር የምንሰጣቸው ነገር የሚጎርሱትን ነገር እኮ ማዘጋጀት ያስፈልጋል። ስንቶቻችሁ እሁድ ቤተክርስቲያን ስትሄዱ ስብከት ቀርጻችሁ ትሄዳላችሁ? ወደ ክብረ በዓል ስትሄዱ የትም ቦታ ብድን ካህን የትም ቦታ ሲሄድ ተዘጋጅቶ ነው መሄድ ያለበት። ያው መጨነቅ ያስፈልጋል። ለዚህ ህዝብ እኮ ለበጎቹ ለአሳዎቹ ለምናሰግራቸው አሳዎች መጨነቅ ያስፈልጋል። እንዴት ነው የምናሰግራቸው? እንዴት ነው የምንይዛቸው? እንደው በመስቀል ማሳለም ጠበል በመርጨት ጥሩ ነው። ይሄም አስፈላጊ ነው። ይሄ ንስሐ አባት ሲያዝ ንስሐ አባት እከሌ ጥሩ ነው ሀብታም ነው እሱ እኔማ ንስሐ አባቱ በሆንኩ የሚባል ቋንቋ ሁሉ አለ እኛ ውስጥ። ድሆችን በንስሐ አባትነት ላለመያዝ ሀብት ያላቸው ሰዎች በንስሐ አባትነት በንስሐ ልጅነት ለመያዝ መሽቀዳደም ይሄ ሁሉ አለ እኮ ውስጥ። ውርደት ነው በእውነቱ። ይሄ በጣም አደገኛ ውርደት፣ ከባድ ውርደት ነው። እንደዚህ አይነት ነገሮች ሰርገው ቤተክርስቲያናችን ውስጥ ገብተዋል። ይሄ ማስገር ማለት አይደለም። እንግዲህ የምናሰግረው አሳዎቹን ሲያሰግሩ በመረቡ እነሱ ይሄ ቀጭን ነው፣ ይሄ የከሳ ነው፣ ይሄ እንዲህ ነው፣ ሁሉንም አስግረው የያዙት በመላው ዓለም በወንጌል ማለት ነው። ወንጌል በማስተማር እና ይሄንን ሁሉ ጊዜ ልንመረምረው ይገባል፣ ልንዘጋጅበት ይገባል። እና በየቤተ ክርስቲያኑ ስትሄዱ ዝግጅት ያስፈልጋል፣ መጨነቅም ያስፈልጋል። መዘጋጀት ብቻ አይደለም። አሁን አንዳንዶቻችሁ እንግዲህ ቤተ ክርስቲያን አሁን የተቸገረችው የፐርሰንት ጊዜ ሲደርስ ብቻ ሄዶ ፐርሰንት ይሄን አላለባችሁ ምንም ወንጌል ሳሰብኳቸው ምንም ሳታስተምሯቸው በአካባቢው ያለው ችግር ሳትፈቱ ፐርሰንቱ ሲደርስ ብቻ ይሄ ምንደኝነት ይባላል እኮ። ማስገር አይደለም ይሄ። እነሱ እኮ ምን ተነግበር ይላሉ ካስተማርናቸው። እኛ ከተገኘንና ካስተማርናቸው ኃላፊነታችንን ከተወጣን ምን እናድርግ? አሁን ምን እናድርግ የሚያሰኝ ትምህርት አለን እኛ። አሁን እንደው በመላው ኢትዮጵያ እናንተ ብቻ አለ ምን ራሴንም ነው የምወቅሰው። ምን እናድርግ የሚያሰኝ ትምህርት አለ? የለም እኮ። ለምን ጸሎት የለን፣ ዝግጅት የለን፣ ቅንነት የለን። በክፋት ተሞልተን እንደ አባት እንዳልኩት ቅድም ክፋትን እንደ አባት ተነው አባታቸውን ተውት ማለት ይሄንን እንደ አባት ከአባት የበለጠ የሚወደድ ነገር የለም። እንደ አባት የሚወደደውን ዓለም እንደ አባት የሚወደደውን ሴራ ሁሉን ትተው ተከተሉት ነው። እንዲህ ሁሉን ተውት ሲባል ትዳራችሁን ተው ማለት አይደለም። አሁን ዓለማዊ አስተሳሰብ ያመዝንብናል፣ በእኛ ላይ ዓለማዊ አስተሳሰብ ያመዝንብናል። ብዙ ፈተናዎች ብዙ ነገሮች ናቸው ያሉት። ንስሐ አባት ሲያዝ ንስሐ አባት የአንዳንዶቹ ሰዎች ሀብታሞች እኮ ምን ይላሉ? ገንዘብ ለቄሱ ሰጥተው እስቲ ሚስቴ ከማን ጋር ነው የምትልከሰከሰው? ይሄን መረጃ መምሮ ይዘውልኝ እንቱ የሚሉ እኔ አይቻለሁ። እኔ አካባቢ እንዲህ የሚያደርጉ ካህናት አሉ። የባል ንስሐ ለሚስት የሚስት ንስሐ ለባል አይነገርም። አዎ እርሶ እንዳሉት እኮ አግኝቼዋለሁ ብሎ ያሉ ቄሶች እኔ አይኔ ስላየው እኮ ነው። እንዲህ አይነት ይሄ ነገር ከሐዋርያት ውጪ የሆነ እንደገና ደግሞ ትልቁ ሰው ባለሀብቱ ጥፋት ሰርቶ ንስሐ ለመግባት ንስሐ ይስጡኝ መምህሩ ሲል እርሶ ያገር አባት ነው፣ እርሶ ምን አለበት፣ እርሶ ምን ንስሐ ያስፈልጎታል የሚሉ ካህናት የሚልመጠመጡ ካህናት እኮ አሉ። እርሶ ያገር ጥላ ያገር ንስሐ ይስጡኝ እኮ ነው ምሎት ይላል። በጸለ ያለው ከምእመን እኮ ንስሐ ይስጡኝ እኮ ነው ያልኩት፣ እርሶ ምን አለበት እንዴ ንስሐ ስጡኝ እያለ ይሄ አላስፈላጊ አክብሮት። በሐዋርያነት ስራችን እከሌ ሀብታም ነው፣ እከሌ ምሁር ነው፣ እከሌ ድሃ ነው የሚባል ቋንቋ የለም። አቋም አንድ አይነት አቋም ነው። የቤተ ክርስቲያኒቷን ድምጽ ማሰማት ነው፣ ንስሐ መስጠት ነው። እንደዚህ የሚሉ ብዙ ሰዎች አሉ። ሌሎችም ብዙ ስሞችም እየተሰጡን ነው። እኔ በየዓመቱ ሊቀጠበብትን አነሳቸዋለሁ። ሰው ቤት ሲሄዱ ልጅ አስከትለው ነው የሚሄዱት። ሴተኛ አዳሪ ቤት ይሄዳሉ ለመባረክ ጠበል ለመርጨት። እኔ ትምህርት አድርጌ እንደ ጥንቶቹ ትምህርት አድርጌ ይዟል። አንዳንድ ተማሪ ሳይዙ አይሄዱ፣ ምስክር ይዘው ነው የሚሄዱት። ይህ ሁሉ ስም የሚያስጠፉ ነገሮችም አሉ። ሰው አጥፊ ሰዎችም አሉ።
በር መክፈት ለእንደዚህ አይነት ሰዎች። ሐዋርያት እንዲህ አልነበሩምና ይሄን መስመር ይዘነዋል፣ ይሄን መንገድ ይዘነዋል። ኃላፊነቱን ልንወጣ ይገባል። ያስጠይቃል። ይሄ በጣም አደገኛ ነው፣ ያስጠይቃል። በፊቱ አቁሞ አትናቴዎስ ቅዱስ አትናቴዎስ ከዲያቆናቱን በዚህ ካህናቱን በዚህ አቁሞ ይሄ ምስጢር ምን ይመስላል? ስሙስ ማን ነው? ምስጢሩስ ምንድነው ብሎ ይጠይቃቸዋል እኮ ነው እየተባልን ያለነው። ይሄን እንዳንዘነጋው ነው። እንዲሁ ተለፋልፈን ተነጋግረን አሁን የዘንድሮ ጉባኤ ሀገረ ስብከቱ ያዘጋጀው ልዩ ተባብለን ሄድ አይደለም። ፍሬ ሐሳብ ይዛችሁ መሄድ ያስፈልጋችኋል። ኃላፊነት ነው። እኛ እላይ ሲኖዶሱ የሰጠንን ኃላፊነት ወደ እናንተ እናስተላልፋለን። እናንተ ደግሞ ይሄን ይዛችሁ ሄዳችሁ ለምእመናኑ ማስተማር፣ መጨነቅ። አዎ ለበጎቹ ይጨነቃል እረኛው ነው ያለው መድኃኒታችን ኢየሱስ ክርስቶስምና በደንብ መጨነቅ ያስፈልጋችኋል። ይሄን ሐዋርያነት መወጣት ነው። እንደ ሐዋርያት እንግዲህ መመስገን ብፁዓት አይንቲክሙ ለሪያ ያለው ጌታ እኮ በቃ ንጹሃን ናችሁ ነው። ዋይዛኔክሙ ለሰማይ ይሄን ወንጌል ሰምቶ መተግበር የቻለ አይምሯችሁ፣ ጆሮአችሁ፣ አካሎቻቸውን ሲያመሰግን አይተናል መጽሐፍ ቅዱስ ውስጥ። ይሄ ምስጋና ለኛ ይደርሰናል አይደርሰንም የሚለውን በደንብ በማስተዋል እንግዲህ ዛሬ ዮሐንስ ነው እንድንመስለው ትግል ይኖራል ውስጣችን። ሐዋርያትን ለመምሰል ትግል ይኖራል። ብዙ ፈተናዎች አሉ። ብዙ እነዛን ሁሉ ተሰብሮ ታልፎ ነው ይሄን ኃላፊነት የምንወጣው። ብዙ ጭንቅ፣ ብዙ ፈተና አለ። ብዙ የራስ የግል ፈተናም አለ። ከውጭም የሚመጣ ፈተና አለ። ፈታኞቻችን ብዙ ነው። በተለይ ይሄ ዘመን የፈተና ዘመን ነው። በጣም አደገኛ ዘመን፣ የስነ ልቦና ጦርነት የበዛበት ዘመን፣ ጠላቶቻችን በቤተክርስቲያን መልካቸውን እየቀያየሩ እንደ እስስት በተለያየ መልኩ አሁን ሳውላ ቅድም ተነሷል። ምዕመናን እዛ ያሉት እኮ ይሄን የሚያስተውሩት አያውቁም እኮ ፕሮጀክት ተሰርቶ ነው ስንል ተለያይተን ቆየ ነው። አያውቁም። አስፈቃጆ አሰሪዎችም መንበረ ጵጵስና እናስፈቅዳለን ያሉት ይሄን አታውቁትም ብያቸዋለሁ፣ ነግራቸዋለሁ። ከቤተ ክህነታችን ውስጥ ራሱ የምናውቃቸው መረጃ ያላገኝንባቸው አጽራሪ ቤተክርስቲያን አሉ። ቁጭ ብለው ከኛ ጋር እየበሉን ለውጣታለን የሚሉ ማለት ነው። እና እንድንለያይ ሀገረ ስብከት ላይ ፕሮጀክት የሚሰሩ አሉ። እዛ ተቀምጠው አዲስ አበባ ላይ ተቀምጠው ብጥብጥ እንዲፈጠር መለያየት እንዲፈጠር። ይሄ እንግዲህ ሌላ ሐዋርያነት ያላቸው ናቸው ማለት ነው። እና ብዙዎቹ ወጥተዋል። ጊዜ የሚጠብቁ ግን ለመውጣት እግዚአብሔር ሊያስወጣቸው ጊዜ የሚጠብቅባቸው ብዙ ክፉዎች አሉ። እና ፕሮጀክት ተሰርቶ እንግዲህ እንኳን ሳውላ አርባ ምንጭ ላይ እንኳን እንዳንኖር ለምንድን ነው የሆነው? መድረካችንን አላስደፈርንም። መድረካችንን ተኩላን ለሚሰበስብ ተኩላ ሆኖ ለሚመጣ በተአምር መድረካችን ሰተናናቀ። እናንተም ከኛ ጋራ እኛን እየጠየቃችሁ ነው አስተማሪ የምታመጡት። ይሄ ያናደዳቸው ያቃጠላቸው ብዙዎች አሉ እና ብዙ አካባቢዎችን ተቆጣጥረዋል። ሄደው ብፁዓን ሊቃነ ጳጳሳት ላይ ጫማቸውን ይስማሉ። ሄደው እኔ ሂሳብ አለው ይሄ ለኔ ለምንድን ነው ጫማዬን የሚስበው የሚል ሂሳብ አለ። ወይ ልጅ ተነስ አባቶቻችን በየዋህነት እንደው እዚህ ሀገረ ስብከቶ ሄጄ ባስተምር ቢፈቅዱልኝ አረ ልጅ ተማር ጫማ ላይ ወድቆ እንደዚህ የሚያታልሉ በጣም አደገኛ ይሆኑ የዘመኑ ተኩላዎች፣ በጣም መስመራቸው ሁሉ ማይገኝ የረቀቁ። እኛም ልንለቅ ይገባል እንደዚህ ሲሆን ማለት ነው። ይሄ ኃላፊነት ቤተክርስቲያን ይሄን ህዝብ አሁን አቤት ህዝቡ አቤት ለጥምቀት ይወጣው ህዝብ አቤት ሊገብርኤል ዘንድሮልን አቤት ይወጣው ህዝብ ጉር። በዚህ ብቻ አሁን ልንጽናና አይገባም። መስራት አለብን። ይሄ እጃችን የገባ ህዝብ ነገ ከእጃችን እንዳይወጣ መስራት እኮ አለብን እኮ። ጥምቀተ ባህር ለዓይናችን የሚያጠግብ ህዝቡ ይወጣል፣ እውነት ነው። ቀጣዩ ትውልድስ ይሄ ህዝብ ሲያልፍ የቤተ ክርስቲያኒቷ ተስፋ ምንድነው የሚለውን በደንብ ማስተዋልና ኃላፊነትን መወጣት ይገባል። እንኳን ሌላ እኮ አሁን እዚህ እናንተ መሃል እቺ እንደው ማስረጃ የምትሆን መጽሐፍ እንኳን ለመውሰድ የቀፈፋችሁ አላችሁ፣ ለማከፋፈል ለህዝቡ ለማድረስ ሲሆን ማዘጋጀት አለባችሁ። እናንተ ተዘጋጅቶ የመጣውን እንኳን ለህዝብ እንዳይደርስ አሉ። እዚህ መካከላችሁ ደግሞ ሳልጠይቃቸው ወስዶ ለህዝባቸው እንዲደርስ ያደረጉ አሉ። ይሄ መረጃ ነው እኮ በቃ ህዝቡ አሁን መከራከሪያ ነገር አልሰጠነው። ያረጋል በቀደም አልሽቸዋለሁ ዲያቆን ያረጋል
በ30 ደቂቃ ስብከት ነው ይሄን ህዝብ የምንለውጠው የምንቀይረው ወደ እግዚአብሔር የምናመጣው የሚል ሲናገር ሰምቼዋለሁ። እና በጣም ልዩ ጥረት የሚያስፈልገው ዘመን፣ ልዩ ትጋት የሚያስፈልገው ዘመን። ቀጣይ አሁን ውዳሴ ማርያሙ ደግሞ ይመጣ። ውዳሴ ማርያም አሁን እንግዲህ ህትመት ገብቷል። አስማት ነው አይደል ያለው ያ ክፉ ሰውዬ ውጭ ያለው ውዳሴ ማርያም አስማት ነው እኮ አለ። እኔ አሁን ለሱ ነው መጀመሪያ የምልከው ውዳሴ ማርያሙ አስማት ነው አለ። ቃል በቃል እንደው ቅዳሴው ውዳሴ ማርያሙ እግዚአብሔር ፈቅዶ ተዘጋጅቷል። እንግዲህ ሊቃውንት ጉባኤም አይቶታል፣ በሊቃውንት ጉባኤም ገብቷል። አሁን እንግዲህ ለሱ ነው ቀድሜ የምልከው፣ ትዝታው ነው። ውዳሴ ማርያም አስማት ነው አለ። አስማት መሆኑን ምን ይክደዋል? መጽሐፍ ቅዱሳዊ ነው። ለሱ ነው መጀመሪያ ሰው ፈልጌ እልክለታለሁ። እና እንደዚህ አይነት ለህዝባችሁ ማንበብ አለባችሁ፣ መዘጋጀት አለባችሁ። አሁን መጽሐፍ የምትወስዱ አንዳንዶቻችሁ አባታችን ቅር እንዳይላቸው እንደው እንዳያዝኑብን፣ ይሄ አይደለም ቋንቋው። ህዝባችን መረጃ ያገኝ ነው መውሰድ ያለባችሁ። ህዝባችን ይማርከውን ማለት ያለባችሁ። ህዝባችሁን መጀመሪያ እናንተ አንብባችኋል ለመሆኑ ሁላችሁም እስቲ መጽሐፉን አንብባችኋል እንዴ? አይመስለኝም። መጽሐፉን ያነበቡማ እኔ ሳልጠይቃቸው በሌለበት መጽሐፍ እየወሰዱ ለህዝቡ ያጎረሱት ነው። እንደዚህ አድርገን ህዝባችንን በመረጃ መያዝ አለብን። እንደው ታኅሳስ ገብርኤል፣ ሐምሌ ገብርኤል ቤተክርስቲያን ህዝቡ ሁሉ እኔ አዲስ አበባ ህዝቡ ሁሉ አድሮ እልል ሲል ምን ሰምቶ ነው ህዝቡ እልል የሚለው? ይሄን እኮ ልንጨነቅበት ይገባል እኮ። ሳይሰማ ሰው እልል ይላል እንዴ? ምንለው ሳይሰማ መድኃኔዓለም ጥሩ ተጀምሯል። በስክሪን ወረቡ ይተላለፋል። አንደኛ ወረብ፣ ሁለተኛ ወረብ፣ መጽሐፍ ቅዱሳዊ መረጃው ህዝቡ እዛ የሚያድረው እዛ እያየ ነው። ሞባይሉ እያወጣ መጽሐፍ ቅዱስን እያየ ወረቡ ሲጀመር ዋቅደም ከጸጎ ተብሎ ሲጀመር ዋቅደም ከጸጎ የት እንዳለ ከየት እንደመጣ መጽሐፍ ቅዱሱን እያዩ ነው። እንዲህ ለህዝቡ መጨነቅ ይኖርብናል እና ያው ለምንድን ነው ታኅሳስ ገብርኤል ሲከበር በ18 ስብከተ ወንጌል ክፍሎች ወረቦቹ ከመጽሐፍ ቅዱስ መውጣታቸው በወረቀት እኮ መበተን እኮ ነው ለሚያድረው ህዝብ። በጣም ቀላል ነገር እኮ ነው። ቀላሉ ነገር መምህራን አሉን፣ ሊቃውንት አሉን። ይሄንን ወረቦችን አውጡልን። ሚካኤል ሲሆን ሚካኤል ወረብ አውጡልን፣ ለቤታችን ስትሆኑ አውጡልን። ያን በበራሪ ወረቀት በዋዜማው ለህዝቡ ማጉረስ እኮ ያስፈልጋል እኮ። ያን እያየ ነው አሁን እያየ እልልታው የሚጨምረው ይሄ ነው። ሰው ምንለውን ሳይሰማ ባለፈው ነግሬያችኋለሁ መሰለኝ። ብፁዕ አቡነ ጎርጎርዮስ አንድ ምሁር ፈረንጅ እዚህ መጥቶ ብዙ ዓመት ኖረ፣ ቅኔ ሁሉ ተቀኘ አሉ። አዎ ነገር ሳልናገር አልቀርም፣ ብዙ ጊዜ እናገረዋለሁ። እና ውጪ ሄደው ምን ጻፉ አሉ? የኢትዮጵያ ካህናት 24 ሰዓት ነው የሚጸልዩት፣ ግን የሚሉትን አይሰሙትም ብሎ ጻፈብን አሉ። ሰው ቅኔ ሰዋስው ቅኔ ካላጠና ያው በአማርኛው መጽሐፉን ጎትታችሁ ካላያችሁት የምታነቡት ንባብ ምን እንደሆነ ማወቅ አይቻልም። የመማር ውጤት ነው ይሄ ሁሉ መሆን ያለበት። የመማር ውጤት በየቦታው ጥሩ ነው። መምህራን አዘጋጅታችኋል፣ ልጆች እንዲማሩ እንዲተኩ። ይሄንን በደንብ አድርጋችሁ እንድታሰውሉ ነው። እንግዲህ ዛሬ ጉባኤያችንን በጸሎት ጀምረናል። ሌሎቹ መመሪያዎች አሉ። መመሪያዎቹን በጉባኤው መጨረሻ የምናገረው ነው የሚሆነው። ጉባኤያችን እግዚአብሔር ይባርክልን። እኛም ስራችንን ሐዋርያዊ ተልእኳችንን እንዲህ ይሄን ማንናገርባት ጊዜ ተመጣለ መላስ የምትታሰርበት ጊዜ እንዲህ ሆኖ እኮ እንዲህ ስለሆነ ነው። ሰበብ የለም እዛ እኮ ሰበብ የለም። እኔ ምራ ለፈለግኩ አሁን አይደል ስትለፈልፍ አልነበረም ለሊቃነ ካህናቱ ለምን ይሄን አላረከውም? ሩቅ መሰላችሁ? ቅርብ እኮ ነው። ይሄ የምንጠየቅበት ጊዜ ሩቅ አይደለም። እና እግዚአብሔር ጉባኤያችንን ይባርክልን። አቡነ ዘበሰማያት